ይጠገብ ኮበለልሽ ወይ አይጥፋም ሆዴ ኮበለልሽ ወይ አያልጋ ይፈጽም ኮበለልሽ ወይ አይብቃም መውደዴ። ያድግልኝ ያሳይ እባላለሁ። ተወልጄ ያደግኩት እዚሁ ባህር ዳር ከተማ ውስጥ ነው። ያው እንግዲህ የሙዚቃ ፍቅር ያደረብኝ ከልጅነቴ ጀምሬ ነው። ወፍ ሳይንጫጫ በፊት ጀምሬ ነው እንግዲህ ማንጎራጎር የጀመርኩት። በጣም ኪድስ ሆኜ ነው እንግዲህ ከዛ የመጣ ነው ፍቅሩ ማለት ነው። ውስጤ ስላለ እስካሁን ድረስ እንግዲህ የተንከባለ እንግዲህ አርት ፍቅር አንዴ ውስጥ ካለ መቼም የማይጠፋ ስለሆነ ሙዚቃ ስራ እንግዲህ መድረክ ላይ የወጣሁት ያው በወላጆች ቀን ምናምን ሲከበር ብዙ ጊዜ ይሰራ ነበረ። ደህና ይስጥልኝ። እንደምን አደራችሁ? በብፁዕ ገብረ ሚካኤል ካቶሊክ ትምህርት ቤት በመምህርነት እያገለገልኩ ነው ያለሁት። አሁንም እዛው ነው ያለሁት። ከአራተኛ ክፍል ጀምሮ እዚሁ በብፁዕ ገብረ ሚካኤል ካቶሊክ ትምህርት ቤት ነው ትምህርቴንም የተከታተልኩ እስከ 8ኛ ክፍል እና ኦልሞስት የስድስተኛ ክፍል 7ኛ ክፍል ተማሪ ሆኜ ነው መድረክ የጀመርኩት። እዚሁ ላይ የወላጅ ቀን ላይ መምህራኖች የሚያበረታቱኝ ነበር። እዛ ላይ ፐርፎርም እያደረኩ ነበር። አንዳንድ ልጆችም እኔ ጋር ተወዛዋዥ የነበሩ ልጆችም አሉ። ሙዚቃ ወጣው አሁን ውጭ ሀገር ሄዱ ምናምን አሉ። የሰው ክብር መስጠት የሚል ነው የዛሬ ርዕሳችን የሚሆነው። መልካም አያያዝ ላይ የመሆን በምን ነገሮች አክብሮታችን እናሳያቸዋለን የሚለውን ነገር ሰውን ስናከብር ሰው የሚለንን እንሰማለን። በጣም ጥሩ። የዛሬ ትምህርታችን ይሄን ይመስላል። ሰላም ውሎ መልካም ጊዜ። እሺ ባይ። አንደኛው ሲክብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ሾምብሻል። ምንድነው ነገሩ ዘር ያልበቀለብሽ? ምንድነው ነገሩ ሰው ያልበቀለብሽ? አንቺ ድሃ ሀገሬ እናቴን እስኪ ማን ያስብሽ? አንቺ ድሃ ሀገሬ ኢትዮጵያን እስኪ ማን ያስታውስሽ? እስኪ ከራሴ ልጀምር ወቀሳ፣ ምን ሰራው ለሀገሬ ልጠየቅ ልነሳ። እስኪ ሁላችን ያብከንክን ቆጭን፣ ከራብ ስደት ሌላ ምን ታሪክ አቆየን? ገና ሀገር ማለት ትርጉሙ አልገባንም። 10 ምናምን ዓመት እያለ አባቴ በህይወት ሲለይ ከዛ የቤተሰብ ኃላፊነት እኔ ላይ ስለሆነ የኔ ትንሾች ስለሆነ ያሉ ቤተሰቦቼ ያው እነሱን የማሳደግ ኃላፊነት እኔ ላይ ወደቀና እሱ ነገር ያው ትምህርቴንም ሳላቋርጥ ጎን ለጎን ትምህርቴንም እያስገር ግማሽ ሰዓትም እየሸቀልኩኝ ምናምን የተለያዩ ስራዎች እየሰራው እንትን ለማለት ሞክሬያለሁ። እና ቅድም ወደ ጀመርኩት ነጥብ ስነሳ ከወላጆች ቀን ጀምሬ እየተሳተፍኩ እንደዚሁም ቤተሰብ መምሪያ ባህር ዳር ቤተሰብ መምሪያ ምዕራብ ቅርንጫፍ ላይ ብዙ አስተዋጽኦ አድርጌያለሁ። ያው ቱሪስት ፕሮግራም ሲሰራ ብዙ ቦታዎች ላይ እንትን ብለናል። አስጎብ የሚባል ክበብም ተመስርቶ እዚህ ሽንብጥ ቀበሌ ላይ እንደ እንትን እያደረግን ማታ ያ ጥሩ ላይፍ ነበር። ጥሩ ሁኔታ ላይ ነው የነበረው ያኔ። አሁን እንግዲህ በነበር ከሞላ ጎደል የተለያዩ እንትኖች ሰርቻለሁ። የተለያዩ ሰዎች ጋርም ሰርቻለሁ። እነጋሻ አስሜ ጋርም እዛ ባህር ዳር ማን ነው ደብረ ማርቆስ መምህራን ኮሌጅ ነው የሰለጠንኩት የመጀመሪያ ዲፕሎማዬ እና ያኔ እነጋሻ አስሜ ጋርም ካስካሲምቦ ጋር ማለት ነው እነሱ ጋርም እንትን ብያለሁ። ከበስተጀርባው ሆኖ መድረክ ፐርፎርምንስ አደረግ በጣም ያደንቀኝ ነበር። መምህርነትና ሙዚቃን በጣም ወዳቸዋለሁ። ቅድሚያ መረጥ ብባል ያው የሙዚቃ ውስጥ ያለ ነገር ስለሆነ እሱን እንትን ትላለ። ግን ማስተማር ሙያም በጣም ደስ ይለኛል። ልጆቹ በጣም ፍቅር ናቸውና ያለው ነገር ትውልድ መቅረጽ ትውልድ መገንባት በጣም ትልቅ ነገር ትልቅ ሙያ ስለሆነ እሱም በጣም ነው ደስ የሚለኝ። እንግዲህ በሙዚቃ ህይወቴ ባለፉት አጭር ጊዜያት ውስጥ ብዙ ውጣ ውረዶችን አይቻለሁ። እንግዲህ የነበረው ኦብስታክል ወይም ፈተና የምለው ነገር አሁን ስፖንሰር ማግኘት ይችላል። ከጄ ላይም የተጀማመሩ ብዙ ስራዎች አሉ። በራሴም እንትን ብላቸው ነገሮች አንዳንዶች አሉ። ያው ሞር በባለሙያ ቢሆን ይመረጣል ብዬ ነው እኔ ብዙ ትግል ማደርገው እሱ ነው እንጂ ስፖንሰር የሚያደርግ አካል ቢገኝ በጣም ጥሩ ነው ያለው። እቴዋ የሽው ጥላ ቀለም ደምቋል ባለም
ወድዬ አረንጓዴ ቢጫው ቀይ ጥላሽ ተስማምቷል ከገላሽ እቴዋ የሺው ጥላ ቀለም ደመቀ ባለም ወድዬ አረንጓዴ ቢጫው ቀይ ጥላሽ ተስማምቷል ከገላሽ የጎንደሬ ፍቅር ስፈራ ስፈራ እንደ ዋዛን አገናኘን ስፍራ እምሽክድቅ ቃርጋኝ ጥላኛለች ሰብራ እንግዲህ ሰው ላልሆን ወጌሻ ማልጠራ የሙዚቃ ስራ ላይ ትንሽ ርቄ ቆየው። እንግዲህ የናይት ክለብን መስራት ጀምሬ ነበረ። ባህር ዳር ዩኒቨርሲቲ ዲግሪን በሚሰራበት ሰዓት ትንሽ ከውድድር ውጭ ልሆን ስለሆነ ትምህርትም ስለምወድኔ ጥሩ ስኮር አድርጌ ነው የተመረኩት በዲግሪን ባህር ዳር ዩኒቨርሲቲ እና ለዛ ስል የተወሰነ ጊዜ ሰርቼ ባህር ዳር ዋና ከተማ ላይ ነበረ እንትን ክለብ እንትኖች ነበሩ የናይት ክለቦች እነሱ ጋር የተሳተፉ ነበር ጥቂት ቀን እና ያን ሊጫንብኝ ሲሆን ያው ህይወቱን ብዙ ከበድ ሲለኝ ትንሽ ወደዚህ እንትን ብዬ ቆየውና አሁን ላይ እንደነገርኳሽ በመምህርነት ሙያ ላይ ያገለግሉ ስላለ እንግዲህ የብፁዕ ገብረ ሚካኤል ካቶሊክ ትምህርት ቤት የሶሻል ሳይንስ ወይም የማህበራዊ ሳይንስ ዲፓርትመንት ተጠሪ ነኝ። ፕላስ የክበብ የሙዚቃና ቲያትር ክበብም ማስተባባሪ ነኝ ወይም ተጠሪ ነኝ እና ልጆቹን እንግዲህ በእኔ የተወሰነ ነገር እንትን ያለው ልጆቹ ላይ ያለችኝ ትንሽ የእውቀትን ቢሆን ሸር ለማድረግ ልጆቹ ጋር ውዝዋዜውንም ቲያትሩ አንዳንድ ነገሮችን እያሰለጠንን በተለያየ ጊዜዎች ባህል እናከብራለን። በሙዚቃና ቲያትር እንግዲህ የማህበራዊ ሳይንስ አስተማሪ ቢሆንም ከሌሎች አርት መምህራን አሉን። ግን እሱ ብዙ ጊዜ የዚህ ክበብ ተጠሪ የምናደርገው እሱን ነው እና አንደኛ ተነሳሽነት አለው፣ ሁለተኛ ሙያው አለው። በተለይ በድምጽ ከፍተኛ ፍላጎት ስላለው የወላጅ በዓል ልጆችን በተለያየ ፕሮግራም በመዝሙርም በተለያዩ ባህላዊ ዘፈን እስክስታ ልጆችን ያዘጋጃል እና ከሌሎች አርት መምህራን አዘጋጅተውም አያውቁም። በዚህ ክበብም ተሳትፎ አያውቁም። እሱ በጣም ፍላጎትም ስላለው ችሎታውም ስላለው ልጆችን በዚህ ደረጃ በማዘጋጀት ጧት ራሱ ብዙ ልጆች በነገራችን ላይ ብዙ ህጻናት ድምፃውያን ናቸው እና የመጀመሪያው ግንባር ቀደም በዚህ ተሳትፎ መምህር ቢያድግልኝ ነው። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው አረ እንዴት ነው ሀገሬ አፈሩስ አረ እንዴት ነው የማንነቴ መለኪያ ኩራቴ መመኪያ ክብሬ የ3000 ዓመት
አቤት አንዲት ናት ኢትዮጵያ ሀገሬ እቲ አንቺ የኔ ሙሽራ ሀገሬ እስኪ ልጠይቅሽ ያገቡሻል ይፈቱሻል ያጩሻል አሁንም ድንግልነሽ ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነኩ ደናግናል መነኑልሽ ዓለምን ደስታቸውን ጥለው እማማ እናት ኢትዮጵያ እማማ አንቺ እናት ዓለም መምህር ቢያድግልኝ ከኛ አልፎ ሌሎች ተማሪዎች አሪያ የሚሆን መምህር ነው ማለት ማንኛውም ነገር በቃ በሰላም እንድንሰራ የሚያደርግልን ሳንችል ስንቀር ምናምን ያበረታታናል እንድንሰራ እንዲሁም ከፍ ያለ ደረጃ ላይ እንደምንደርስ እየነገረ ነው የሚያሰራን እንዲሁም ትልቅ ደረጃ ላይ እንደርሳለን ብዬ አስባለሁ። እስኪ 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 እጅ ዘና ይበል እጅ ዘና ከጎኔ የተወሰነ ሰው አንድ ሰው የሆነ አጋዥ ነገር ቢኖር ኑሮ ነገሮች ይቀሉ ነበር በሰዓቱ ግን አሁንም ቢሆን አልረፈደም የኔ አሳሰብ እንደዛ ነው እችላለሁ አቅም አለኝ ገና ነኝ ሰው ገና በ70 በ80 አመቱ ታምር በሚሰራበት ዓለም ላይ እኔ ገና በዚህ እድሜ ማለት መገታት አልፈልግም እችላለሁ ብዬ ነው ማስበው በጣም ቁም ነገረኛ የሆነ ልጅ ነው በጣም ሰዓት አጠቃቅሙ በጣም ጎበዝ ነው እና በትምህርት ቤቱ ተወዳጅ ከሚባሉ አስተማሪዎች አንዱ ነው በወላጅ በዓለም እሱ ራሱ ለወላጆች ያቀርባል በድምጽ የተለያዩ እንጉርጉሮች ያቀርባል በዚህ አመት ራሱ ወላጅ 2 ጊዜ ጠርተናል በመጀመሪያው ቀን እለት መምህር ቢያድግልኝ ያቀርባል እና ሀገራዊ የሆነ ዘፈን ያቀርባል መምህራን ወላጆች በጣም አበረታተውታል እና እንደግሌ እኔ ብዙ ሞክሬ ነበር በትምህርት ቤት ደረጃ ልጁ የሚበረታታበት መንገድ እንዲፈጠር ይሄን ልጅ ብናበረታተው እንደ ተቋም እውነት ለመናገር ከመማር ማስተማር ባሻገር በዚህ በድምጽ በኩል ከፍተኛ ፍላጎትም አለው አቅሙም አለ እኔ ሆነ እንደኔ መቸገርን ያየ መጨነቅን ያየ በልቡ ሳት ቀብሮ በጸጸት የጋየ በቆጨት የጋየ በአንድ ጊዜ ስህተት ከሰው የተለየ ሳይወድ የተለየ ሆነለሽ ወይ ፍቅርሽ አይቀርፍ ኮበለልሽ ወይ አይብና ከደዴ ኮበለልሽ ወይ አያልጋ አይቀርፍ ኮበለልሽ ወይ አይብቃ መውደዴ ኮበለልሽ ወይ ካንቺ ገላርቆ ኮበለልኩ ችሎ አይችልም ክንዴ ኮበለልሽ ወይ አይመልስሽም ወይ ኮበለልሽ ወይ መጸጸት መንደዴ አልቆርጥለት ብሎ እንደተቸገረ አንም አልችል ብሎ ወዶ እንዳፈቀረ መከረኛ ሆዴ እንዳለ ቀረ የተወደዳችሁ ተመልካቾቻችን የቶና መሰናዷችንን ነው እየተከታተላችሁ የምትገኙት። ቀደም ሲል እንግዲህ የመምህር ቢያድግልኝ ያሳየን የድምጽ ችሎታ ምን እንደሚመስል ወደ እናንተ አሰማናችሁ አደረስን ማለት ነው። አሁን የምንገኘው ግን በዚህ በከተማችን ባህር ዳር ከ100 በላይ የባህል ሙዚቃዎችን በማቀናበርና በሚክሲንግ የሚታወቀው የሙዚቃ ባለሙያ ሚሊዮን ዳምጤ የሙዚቃ ስቱዲዮ ውስጥ ነው የተገኘ ነው። እዚህ የተገኘንበት ምክንያት ደግሞ የመምህር ቢያድግልኝን የድምጽ ችሎታ ምን ይመስላል የሚለውን በባለሙያ ልንሰማ ከዛ በተጨማሪ ደግሞ በቀጣይ ሙዚቃ ስራ ውስጥ ደግሞ አብረው የሚሰሩበት ሁኔታም ካለ ምን ይመስላል የሚለውን ወደ እናንተ ልናደርስ እዚህ ተገኝተናል። አብራችሁን ቆዩ። እቴዋሽው ጥላ ቀለም ደምቋል ባለም ወዲያ አረንጓዴ ቢጫው ቀይ ጥላሽ ተስማምቷል ከገላ የጎንደር ፍቅር ስፈራ እንደ ዋዛን አገናኘን ስፍራ ገዳሙ 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 ገዳሙ
ያለችው ባሏን ግዳጅ ሳይዝ ላይ መጣላከቸው በጣም አሪፍ ድምጻዊ ነው። ሶል ይዘህልኝ የመጣ ለሁለተኛ ጊዜ ነው የተገናኘ ነው። በጣም ደስተኛ ነኝ። እንደ አይነት ሰዎችን ደግሞ የኔ ጃሻራ ማርፎበት ማበረታታትና ማውጣት የምንችልበት መንገድ ሲፈጠር ደስ የሚል ነገር ነው። መምህር ቢያድግልኝ በጣም ጎበዝ ድምጽ ነው ያለው። ባህል የሚሸት ድምጽ ነው ያለው ማለት ቢሰራ ኤክሰርሳይዝ በደንብ ቢሰራ አሁን እንዳየው የይሁኔን ዘፈን ምንም ቁጭ ነው ያደረገው የሰውየውን አስመስሎ ነው የተጫወተው። ስለዚህ የራሱን ከለር ይዞ ነው መምጣት ያለበት። አሁን ይሄ ልጅ የይሁኔን አስመስሎ ይጫወታል፣ ግን ደግሞ ይሄ ልጅ የራሱን ሲስተም የራሱን ከለር ብታሳየው በጣም ጎበዝ ዘፋኝ መሆን የሚችል ልጅ ነው እና በጣም የሚበረታታ ነው። መጠንከር መቻል አለበት። አሁን ልምምድ በደንብ ማድረግ መቻል አለበት ማለት ተወዳዳሪ እንድትሆን። አሁን ጎበዝ ዘፋኞች ጋር ተወዳዳሪ ለመሆን ኤክሰርሳይዝ ማድረግ መቻል አለበት። ቮካል ኤክሰርሳይዝ መስራት አለበት። ሌት ተቀን ሳይሰለች ለስራው ፍላጎት መስጠት መቻል አለበት። ያን ካደረገ እኔ አግዘዋለሁ። እንኳን አንተ አምጥተው ኖርማል ልጆችን ዝም ብዬ መንገድ ላይ ራሱ ስሰማ ልጆችን አምጥቼ ያሰሯቸው ብዙ ልጆች አሉ። ስለዚህ እኔ እሰራለታለሁ፣ ስራ ራሱ እሰራለታለሁ፣ ችግር የለውም። ዜማና ግጥም ዜማውን ልሰራው እችላለሁ፣ ግጥም ግን አልችልም። በዛ ልክ ዜማ እሱም ቢሆን ፈላልገን የሚያግዘው ሰው ሊኖር ስለሚችል ዜማና ግጥም ከተመቻቸ ዘፈኑን እሰራለታለሁ። እሱ የሚወጣበትን መንገድ ማመቻቸት እንችላለን። ምክንያቱም በጣም እንደ አይነት ሰዎችን እኛ ማገዝ ካልቻልን በምንም መንገድ ወደ ላይ መውጣት አይችሉም ማለት ነው። ስለዚህ ልጅ ደግሞ ይዞት የመጣው ባህል ነው። ከለሩ በቃ ደስ የሚል ከለር ነው። እንደውም ከዚህ ዘፈን ደግሞ ይበልጥ ወደ ባህሉ እንዲገባ ወደ ቱባ ባህሉ እንዲገባ ዜሞች የሚመጡ ዜሞች ሁሉ ያነክ ያደረገ ግጥሙም ዜማው ካልቸሩን ያለቀቀ ባህሉን ያለቀቀ ነገር ይዞ ቢመጣ እኛ ሳብለን አሪፍ አድርገን አሪፍ ስራ ሰርተን ክሊፑን ደግሞ ፕሮዲዩስ የሚያደርገው ሰው እንፈልግለትና አመቻችተን እንደምታየው ዩቲዩብ ሁሉም ሰው ስላለው ዛሬ ፕሮዲዩስ ለማድረግ አይቸገርም ማንኛውም ሰው። ምክንያቱም ኦዲዮ ይዘህላቸው ትሄዳለህ፣ ፕሮዲዩስ ያደርገዋል። በዛ ሲስተም ልጁ መውጣት ይችላል ማለት ነው። ከዛ ውጭ ሌላም ስራ አሰራዋለሁ። አሁን ልጁ ጎበዝ ስለሆነ የሙዚቃ ፍቅሩ ካለው በደንብ ተግቶ ከሰራ ሌላ ቢዝነሶች ሁሉ እናሰራዋለን ማለት አለ። ብዙ የሚሰራ ይሄ ብቻ አይደለም። ሲአርቢቲ የሚባል አለ ከቴሌኮሙኒኬሽን ጋር አብረህ የምትሰራው የማይጠበቅ ገቢ የምታገኝበት ሲስተም አለ። እንደዚህ አይነት መስመሮች ሁሉ ሆኖ ህይወቱን የሚልበትን መንገድ ማመቻቸት እንችላለን። በዛ ሲስተም ራሱን መምራት ይችላል ማለት ነው። ስለዚህ አሪፍ ድምጽ ነው ያለው። ምንም አይነት ክፍተትን ያላየውበትኝም ሪትም የሚባል የቅኝት ችግር ምናምን የሚባል ነገር የለበትም። ጎበዝ ነው። ምናልባት የማዳመጥ ችግር ካልሆነ በስተቀር ምንም አይነት ችግር አላየውበትም። ከለሩ ደስ የሚል ከለር ነው ያለው፣ ግን ቮካል ኤክሰርሳይዝ ይፈልጋል ከለሩ። አንዳንድ አሁን ምን አለ መሰለህ ጠዋት ላይ ተኝተህ ስትነሳ የምትዋራው ድምጽና ከሰዓት የምትዋራው ድምጽ ይለያያል። አሁን የሱ ድምጽ አሁን ኦልሞስት ከሰዓት በለው ፕሮግራሙ ግን ድምጹ የሱ የሚዋጣው ድምጽ ጠዋት ተኝቶ የሚነሳ ሰው ቮካል ኤክሰርሳይዝ ይፈልጋል። ክፉ ደጉን ያየን ነንና ጎረቤት ያንተ ቤት ሲንኳኳ ይሰማል ለኔ ቤት የማንፈልገውን በራሳችን ደርሶ ሌላው ላይ እንዲሆን አናርገው ጨርሶ ማለባበስ ይቅር ማግለል ነው አደጋ እንንከባከባት ሕይወቱን አዘጋ። ስለዚህ ቮካል ኤክሰርሳይዝ የተወሰነ ቀን ነው 2 ሳምንት 3 ሳምንት በደንብ በቃ ቋሚ የሆነ ነገር ቢያደርግ እዚህ ጋር ያገደን ነገር ለቆን ይሄዳል። ከዛ በኋላ ምንም ነገር መግባት አይችልም። አንዴ ነው የሚወጣው ቮካል ኤክሰርሳይዝ። ከዛ በኋላ በቃ እንዴ ለምን ይመስልሃል አሁን አዝማሪዎች የከሌ ድምጽ ያዝማሪ ድምጽ ነው ለምን ይመስላል? ገብቷል ሐሳቤ? ሁሌም ኤክሰርሳይዝ ስለሚያደርጉ ቶናቸው ባንድ ወጣ ቶን ነው። ኦኬ ያዝማሪ ድምጽ ነው የሚመስል ትላለህ። ኤክሰርሳይዝ ስለሚያደርጉ ነው። ስለዚህ ቮካል ኤክሰርሳይዝ መስራት አለበት። በቃ ትልቁ ነገር ይሄ ነው። ቮካል ኤክሰርሳይዝ ከሰራ ዜማና ግጥም እኛ ፈላልገን አመቻችተን ካገኘ ያገኛል፣ ካላገኘ ግን አመቻችተን ክሊፑ የሚሰራበትን መንገድ አመቻችተን የዘፈኑን ቃል ገባለው ሰራለታለሁ ዘፈኑን ለማለት ነው። አመሰግናለሁ። ይሄ ነው ያለ ሐሳብ። ሶልዬ በጣም ነው ማመሰግን ስላሰብከኝ። አሁንም በድጋሚ አንተም እየሰራው ያለ ስራ በቃ ይሄን ነው። ባለፈውም ኮሜንት ሰጥቻለሁ።
ወጣ በጣም በቃ የሚገርም ድምጽ በቃ ዳይናሚክ የሆነ በቃ ማለት በጣም ኃይለኛ ድምጽ ሁሉ ይዘን የምንመጣበት ሁሉ ሲስተም ስላለ እየሄድክበት ያለ መንገድ እጅግ በጣም የሚበረታታ ነው። ቴንኪው ማለት ፈልጋለሁ አንተን እንደዚህ አይነት ሰዎችን እያነሳ ስለምታበረታታን ማለት ነው። አመሰግናለሁ። ማስተዋል እያዩ እኔ ጋም ነው የነበረው እኛም ጋር ሲሰራ ነበረ። ማርቆስ ላይ ሚደን እንማይ ሆቴል ወስዶን የዛሬ የተወሰነ ዓመት በፊት መድረክ ፐርፎርም አድርገን መጠናል። እሱ ጋም ነበርንና እዚህ ጋኛ ጋም ሲመጣ የኛ ልጅ ነው የነበረው እዛ አይዶል ሲወዳደር እና የሚሰጠኝ ፊድባክ በጣም ጥሩ ነበር። አሁን እኔ ነኝ የራኩት እንጂ ጥሩ ኮሚኒኬሽን ነበረን እና እሱንም በተወሰነ ደረጃ ምክንያቱም የኔ እንትን ነው ድክመት ነው እንጂ ያመሰግናለሁ። ክበብ ላይ አብረውኝ ሲሰሩ ለነበሩ ልጆች ለነ ድልነሳ መንግስቴ ሌሎችም የነበራቸው ፍቅር አይረሳኝም። አሁንም ነገ ከነገ ወዲያ የምንገናኝበት ነገር ይኖር ይችላል። በጣም ነው ማመሰግናቸው። ለቤተሰቦቼ በአጠቃላይ ለናቴ ለሞዳት ለናቴ ለዘርቱን ያለው በጣም ምስጋናን አቀርባለሁ። በአንድ ትክሻዋን ያሳደገችን ቅድም እንዳልኮኛ ጋር በመንተን በማለት ብዙ መስዋዕትነት ከፍላለች። እሷን አመሰግናለሁ። አጠቃላይ የማህበረሰባችንን የትምህርት ቤቱን ማህበረሰብ ብገልጽ ይሻላል። በጣም ምስጋና አለኝ። ለልጆቹም ያላቸው ፍቅር ትንሽ ነገር ስሰራ እንትን የሚሉ የሚያደንቁኝ ልጆች ናቸው። ሚካኮን በጣም አመሰግናቸዋለሁ። ሌላው ለውዷ ባለቤቴ በጣም ለሞዳት ላወቀች ባህሩ በጣም ምስጋና አለኝ። አሚኮ በጣም ባለውለታዬ ነው። በፊትም የተሰንቀሳቀስ እንትን ብላችሁ አሁንም በቴሌቪዥን ዘርፍ ያደረጋችሁልኝ ዛሬ ያደረጋችሁልኝ ነገር በጣም ቀላል አይደለም፣ የሚረሳም አይደለምና አሚኮን በጣም ትልቅ ምስጋና አለኝ። አመሰግናለሁ። የማንፈልገውን በራሳችን ደርሶ ሌላው ላይ እንዲሆን አናርገው።